ቢኒያም ምድር ሰማዩ ዞሮበታል። አቶ ክፍሌ በሰጡት ፍንጭ በጥያቄ ያፋጠጣቸዋል። እድል የማሚ ልጅ መሆን አለመሆኗን ሲጠይቁ ፈረስ ያደርሳል እንጂ አይዋጋም እንዲል ብሂሉ ተወኝ ብለውት ጥለውት ሲሄዱ ተመልክተናል። ቢኒያምም ከነግራ መጋባቱ ወደ ቤት ተመልሷል። እድልም በሌላ በኩል ከማደጎ ቤት ሄዳ ባገኘችው መረጃ ሌላ ጭንቀትና ውጥረት ውስጥ ገብታለች። ብቻ ቢኒያም ቤት ደርሶ ሁለቱም ሲገናኙ በራሳቸው መንገድ ከባድ ውጥረት ውስጥ እንደገቡ ተመልክተናል። ቢኒያምም የማሚን ልጅ የፎቶ ፍሬም ይዞ እየተመለከተ ሳለ ሜላት ትመጣለች። እናም ቢኒያም የብሌንን በህይወት መኖር አለመኖር ይጠይቃታል። ሜላትም በጥያቄው ስለደነገጠች ደህንነቱን ለማጣራት ትሞክራለች። ምክንያቱም በቢኒያም ሁኔታ ግራ ስለተጋባች እሱም ግን ብትኖርስ ሲላት ሜላትም እኛ እዚህ ቤት በማደጎ መተን አናድግም ነበር ብላ ትመልሳለች። ቢኒያም አሁንም ልበቀን ሰው ስለሆነ ማሚ በጣም የምታሳዝን ሰው እንደሆነችና ሜላትም ትወዳት አትወዳት እንደሆነ ይጠይቃታል። እሷም እንደምትወዳት ነገር ግን ደግሞ ከብሌን ፍሬም ጋር በተያያዘ እንደምትናደድባት ትናገራለች። ቢኒያምም ብዙ ነገሮች በጭንቅላቱ ስለያዘና በጭንቀት ስለተወጠረ እሺ ብሏት ነገሩን ለማሳጠር ሲሞክር ተመልክተናል። እድል እጅጉን ተጨንቃለች። ይህንንም ሁኔታዋን ማሚ ስላወቀችባት ምን እንደሆነች ትጠይቃታለች። እድል ግን ምንም እንዳልሆነችና ልትጠይቃቸው የሄደችው ማለትም አቶ ክፍሌን ትንሽ እንዳመማቸው ነግራት ማሚን ስታረጋጋት እንመለከታለን። ማሚም ካለባት ጭንቀን ስትረጋጋ እንደሚገናኙ ነግራት ከክፍሏ ትወጣለች። ሮማንን ግን አሁንም በጥያቄዎቿ እያፋጠጠቻት ነው። ነገር ግን ሮማን እንደከዚህ ቀደሙ ልጇን ለማሚ በማደጎ መልክ የሰጠችው ለልጇ ብላ ይሄን ነገር እንዳደረገች ከዚህ ቀደም እንዳለቻት በድጋሚ ስትናገር እናያታለን። እድልም ግን ሁሉንም ነገር እስካሁን ያደረገቻቸው በሷ ምክንያት የተፈጠሩትን ነገሮች ትኩረት ሰጥታ እንድታስብበት ማስጠንቀቂያ በሚመስል አይነት ንግግር ስትናገር ተመልክተናታል። ቢኒያም አሁንም ሀሳብ ውስጥ ነው። አቶ ክፍሌ የብሌንን መቃብር እንዲፈልግ የነገሩት ነገር ትዝ ይለውና ከእንቅልፉ እንደሚዋንን ሰው ብድግ ብሎ የብሌንን ፎቶ በትኩረት ሲመለከት እናየዋለን። በሌላ በኩል ደግሞ እድልም በራሷ የሀሳብ ማዕበል ስትጦዝ እንመለከታታለን። ሁሌም ማታ ማታ የሚገናኙበት ቦታ ተገናኝተው ስላሉበት የጭንቀት ሁኔታ ያወራሉ። ቢኒ ሁሉም ጭንቀቶች ለሰው የማይጋሩ መሆኑን ሲነግራት እድልም አንድ አይነት ሁኔታ ላይ እንደሆኑ ትናገራለች። ቢኒያም አሁንም ሌላ ጥያቄ ይጠይቃታል። ስለ ቤተሰቦቹ ማለትም ስለ ትክክለኛ ወላጆቹ ለምን እንዲፈልጋቸው እንዳነሳሳቸው ሲጠይቃት እድልም ያሳደጉንን ብንወዳቸውም የውስጣችንን ጥያቄ መልስ ማግኘት አለበት። ለዚህም ነው እንድትፈልጋቸው ያነሳሳሁህ ብላ መልስ ትሰጣለች። የቢኒያም ጥያቄ እንደቀጠለ ነው። ስለ እድል ቤተሰቦች እድል ግን ስለ ትክክለኛ ወላጆቿ ምንም እንደማታውቅ ነገር ግን ከመኪና አደጋ እንደተረፈች ብቻ እንደምታውቅ ስትነግረው ቢኒያም በጣም ይደነግጣል። ምክንያቱም አሁንም እሱ ልቡ ያለው እድል ብሌን ትሆን የሚለው ነገር ጋር ስለሆነ ብሌን ደግሞ በመኪና አደጋ እንደሞተች ኢንፎርሜሽኑ ስላለው እድል በነገረችው ነገር ሲደነግጥ ተመልክተናል።
በሁኔታውም ግራ የተጋባችው እድል ምን እንደሆነ በሀሳብ የት እንደሄደ ትጠይቀዋለች። ቢንያምም ከሄደበት የሀሳብ መንገድ ለመመለስ ሲሞክር እንመለከታለን። አሁንም ቢንያም ከብሌን ፎቶ ጋር ፍጥጫው ቀጥሏል። እድልም ትመጣና ያውቃት ይሁን አያውቃት ትጠይቀዋለች። ቢንያምም እሷን እንደምትመስል ይነግራታል። ሁኔታው ግን ግራ ገብቷታል። ለሰው አያማክረው ነገር ሁሉም የጉዳዩ ባለቤቶች ናቸው። ምን ማድረግ እንዳለበት እጅጉን ግራ መጋባቱን ተመልክተናል። ሮማን ኪችን መግባት ጀምራለች። ያው ካሉባት ሀሳቦች ለመራቅ የምታደርጋቸው ነገሮች ናቸው እንጂ በቅንነት እድልን ልታግዛት ነው ብሎ ማሰብ የሚከብድ ነገር ነው። ሜላትም መጥታ ስታያት ኪችን ውስጥ ምን እንደምትሰራ እድል እያለች እሷ ለምን እንደገባች ስትጠይቃት እድልም ቢንያምም ደህና እንዳልሆኑ ምናልባት ተጣልተው ሊሆን እንደሚችል እንደገመተች ትነግራታለች። አጋጣሚውንም እንድትጠቀምበትና ልትረዳት የምትችለው በዚህ ሁኔታ እንደሆነ አቅጣጫ ትጠቁማታለች። በሌላ በኩል የቢንያም ሁኔታና እሷን ማየት እንደማይፈልግ የተረዳችው ሮማን እድልን ምን አድርገሽው ነው ስትል አንገቷን አንቃ ይዛ ስታፋጥጣት ተመልክተናል። ጉዷን አላወቀች። አይ ሮማን። ሜላት ቢንያምን ያለበትን ሁኔታ ብትጠይቀውም እሱ ግን ሊነግራት ፈቃደኛ አልሆነም። እናም ከጭንቀቱ ልታወጣው አንዳንድ ነገሮችን ላደርግልህ ስትለው ያው እሷ ብዙም ሙያ ላይ እዚህም ግባ የሚባል ነገር ስለሌላት አክስታቸውን የሆነ ነገር እንድታዘጋጅለት ስትነግረው አራስ ነብር ይሆንና የእሷን ስም እንዳታነሳበት ክፉ እንደሆነች ለማንም እንደማትመለስ ሲነግራት ተመልክተናል። ማሚ ስላለበት ጭንቀት እንዲነግራት ብትጠይቀውም እሱ ግን ሊናገር ፈቃደኛ አልነበረም። ደግሞስ ምንስ ብሎ ይነግራታል? ግራ የሆነ ነገር ነውና። ቢንያምም የእድልን መጨነቅ ተመልክቶ ማሚን ፍቃድ ይጠይቃታል። ማለትም ከእድል ጋር ወጣ ብለው ሻይ ቡና እንዲሉ ማሚም እንዳያመሹ ነግራው እና ደግሞ ያሉበትን ነገሮች የሄዱበት አስቀምጠው የሚመጡ ከሆነ እንዲሄዱ ትፈቅድላቸዋለች። ሊወጡ ሲሉም ሜላትን ያገኟታል። ያው እሷ ደግሞ ሁለቱን አንድ ላይ ማየት ሞቷ ስለሆነ ለምን ከእሷ ጋር መሄድ እንደፈለገ ያው እሷም ደግሞ ማለትም እድል ሰራተኛ መሆኗን ልታስታውስ ትሞክራለች እና በመጨረሻም አብረው ለመሄድ ስትጠይቃቸው እሺ ይሏትና እሷ ልብሷን ቀይራ እስክትመጣ እነሱ ጥለዋት ይሄዳሉ። በዚህም ሜላት በጣም ስትበሳጭና ሁኔታውን ለማሚና ለአኩስታ ሮማን ልታስረዳ ስትሞክር እናያታለን። ማሚም ነገሩን ለማብረድ ስትሞክር ተመልክተናል። ጭራሽ ደግሞ ቢንያም እድልን ሳይወዳት አይቀርም ብላ ግምቷን ስትናገር ሮማንም ሜላትም በጣም ይደነግጣሉ። ያው አዲስ ነገር ሆኖባቸው ሳይሆን ለነገሩ አዲስ እንደሆኑ ለማስመሰል ሲሞክሩ ነው። ሮማንም የውስጧን እውነቱን ስለምታውቅ በማሚ ሀሳብ ደንግጣ ኮረንቲ ልትጨበጥ ምንም አልቀራት። ሜላት በጣም ስለተናደደች የእድልን ልብሶች በአጠቃላይ ክፍሏን ዝብርቅርቁን ስታወጣ ሮማን ደግሞ እንድታቆም ስትነግራት ተመልክተናል። እንግዲህ እንደተመለከትነው ቢንያም እድልን አየር እንቀበል ብሎ ይዟት ከቤት ወጥቷል። ትንሽ እንደቆዩም ወይን እንዲጠጡ ሲጠይቃት እድልም እሱን ላለማስከፋት እሺ ትለዋለች። ቢንያምም ይህን ያደረገው እድል በትክክል የማሚ ልጅ ብሌን ናት አይደለችም የሚለውን ለማረጋገጥ ነበር። ያው ብሌን አለባት የተባለው የሽታ ምልክት የእድል ጀርባ ላይ አግኝቶታል። ምልክቱንም ሲያየው በጣም ሲደናገጥ ተመልክተናል። ማሚ ተጨንቃለች። እድልና ቢንያም እስካሁን ወደ ቤት አልመጡም። ስልካቸውም እየሰራላት አይደለም። በዚህ መሃል ሮማን ትመጣለች። ነገሩን ወደ እድል ስታዞረው ማሚ ተይ ትላትና ልጇ እንደሆነች ስትናገር ሮማንም የምትናገረው ሲጠፋት ተመልክተናል። ያው እሷ
የምታውቀውን ስለምታውቅ ብትንተባተብ ምንም አይገርምም። በሌላ በኩል እድል እውነታውን አፍርጠዋለች። ሮማን የቢንያም ወላጅ እናት መሆኑን ነግራዋለች። ቢንያምም ሰማይ ምድሩ ዞሮበታል። እድል መናገሯ ጥሩ ነገር ይመስላል፣ በተለይ በሁለቱ መካከል የተፈጠረ ላለው የፍቅር ስሜት። ምክንያቱም የታማቾች ልጅ ከሆኑ በሁለቱ መካከል በፍቅር ውስጥ ሆነው ረጅም ጉዞ መጓዝ የማይታሰብ ነገር ነው። ግን ቢንያም በሆነ አጋጣሚ ማደጎ ቤት ከሌላ ሰው ጋር ተቀያይሮ ከሆነና ውጭ ሀገር አለ የተባለው የቢንያም ጓደኛ የሮማንን ልጅ ከሆነ የእድልና የእሱ ፍቅር ሊቀጥል ይችላል ብለን እናስባለን። ቢንያም እንደዚህ አምሮ የጠላት እናቱን እናቴ ብሎ ይቀበላት ይሆን? እድል እንኳን እውነቱን ብታውቅም እንደ ማሚ አንዴ ማሚ ብላ በእናትነት ፍቅር ስለተቀበለቻት ያን ያህል ትደነግጣለች ተብሎ አይጠበቅም። ነገር ግን የሁሉንም ሀሳቦችና ጥያቄዎች መልስ በቀጣይ ክፍል የምናየው ይሆናል። ቸር ቆዩን።